አአትብ ገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወትማኅፀን ክህደከ ጸሪየ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለመ ዓለም። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የነገስታት ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንድብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን አምላክ ሆይ እንጠራሃለን። የምንማረውን ትምህርት በልቡናችን እንድታሳድርልን ቅዱስ ፈቃድህ ይሁንልን። የእናትህ የቅድስተ ቅዱሳን የድንግል ማርያም አማላጅነቷ አይለየን። የመላእክት ጥበቃ ከኛ አይራቀን። የምንለምንህ ልመናችንን ስማልን። ሀገራችንንም በዓይነ ምሕረት ተመልከትልን። ተዋሕዶ ሃይማኖታችንን ጠብቅልን። አጽራረ ቤተ ክርስቲያንን አስታክስልን። ኢየሱስ የተሰወረ መና በሚለው በዚህ ቃል ልንማር የተዘጋጀንበት ይህን ቃል ባርከ ቀድሰህ አንተው ባለቤቱ ኢየሱስ ክርስቶስ ሆይ በልቡናችን እንድታሳድርልን ቅዱስ ፍቃድ ይሁንልን። መሐሪ ይቅር ባይ ገናና ስምህን ጠርተን እንለምናለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ እምኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር አምላካችን ልመናችንን ሁሉ ይስማ፣ ጸሎታችንን ሁሉ ይቀበልልን። እንደምን አደራችሁ? እንደምን ዋላችሁ? እንዴትስ አመሻችሁ? ይህንን ቃል በምትሰሙበት ሰዓት ሁሉ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የድንግል ማርያም አማላጅነት ከእናንተ ጋር ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የትምህርታችን ኃይለ ቃል ኢየሱስ የተሰወረ መና በሚል ኃይለ ቃል ይሆናል። የምንሰማውን ቃል ሁሉ በልቡናችን ይጻፍልን። ለእኔም ባሪያው ጥበቡን ለእናንተም ለልጆቹ ማስተዋሉን እንዲያድለን ረድኤቱ እንዳይለየን ኤልሻዳይ የሆነ አምላካችን ከእኛ ጋር ይሁን። ኢየሱስ የተሰወረ መና። የተሰወረ መና እሰጠዋለሁ ብሎ ራሱ መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል በራእየ ዮሐንስ ላይ ተጽፎ ያለ ምዕራፍ 2 ቁጥር 17 ላይ አቡ ቀለምሲስ የተባለ የራእይ አባት ወልደ ነጎድጓድ የተባለ የነጎድጓድ ልጅ ቅዱስ ዮሐንስ ባየው ራእይ ላይ ነው። ቅዱስ ዮሐንስን ወልደ ነጎድጓድን ሁል ጊዜ ወር በገባ በአራት በቅድስት ቤተ ክርስቲያናችን የምናስበው ታላቅ ቅዱስ ጌታ የሚወደው ፍቁረ እግዚ የተባለ የተባረከ የተቀደሰ ቅዱስ ነውና የእሱ በረከት የአምላኩ በረከት አሁን ይህን ድምፅ በምትሰሙ እየሰማችሁ ባላችሁ በእናንተ ላይ ለዘላለም አድሮ ይኑር። ታዲያ በራእይ 2 ቁጥር 17 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ዮሐንስ በራእዩ ያየውን ይጽፋል። ድል ለነሳው ከተሰወረ መና እሰጠዋለሁ። ዛሬም የምንነጋገረው በሱ ላይ ነው። ነጭ ድንጋይንም እሰጠዋለሁ፣
በድንጋዩም ላይ ከተቀበለው በቀር አንድ እንኳን የማያውቀው ሌላ አዲስ ስም ተጽፏል ይላል። መነጋገሪያችን ዛሬ ድል ለነሳው ከተሰወረ መና እሰጠዋለሁ የሚለው ነው። የተሰወረ መና ምንድነው? መጀመሪያ መና ማለት ምን ማለት ነው? ምንድነው? ሁላችሁም እንደምታውቁት እንደሚገባችሁ እስራኤል በምድረ በዳ ተጉዘው ወደ ከነዓን በሚሄዱበት ጊዜ እግዚአብሔር አምላክ በምድረ በዳ የሰማይ እንጀራን እንደሰጣቸው በሕግ መጽሐፍ ተጽፏል። ይልቁንም በኦሪት ዘጸአት ምዕራፍ 16 ላይ ስለመናው ይናገራል። እስራኤል በምድረ በዳ አንጎራጎሩ፣ የምንበላው አጣን፣ የምንጠጣው አጣን አሉ። ስለዚህም እግዚአብሔር በምድረ በዳ ውስጥ ያንጎራጎሩትን ማንጎራጎራቸውን ሰምቶ ሙሴ የጸለየውን ጸሎት አድምጦ እግዚአብሔር አምላክ ለእስራኤል በምድረ በዳ የሚበሉት ምግብ እንደሰጣቸው ይህንንም ምግብ መና ብለው እንደጠሩት በመጽሐፉ ተጽፏል። ኦሪት ዘጸአት ምዕራፍ 16 ላይ ስትመለከቱ ይህንን ሁሉም ምንድነው ብለው ጠይቀው ነበረ። የእስራኤል ልጆች ባዩት ጊዜ ያምን እንደሆነ አላወቁምና እርስ በርሳቸው ይህ ምንድነው ተባባሉ። ያኔ ሊቀ ነቢያት ሙሴ በረከቱ ይደርባችሁ በረከቱ ይደርብንና ተበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ነው አላቸው። እግዚአብሔር ያዘዘው ነገር ይህ ነው፣ እያንዳንዱ የሚበላውን ያህል ይልቀም፣ በድንኳኑ ባሉት ነፍሶች ቁጥር ለአንድ ሰው አንድ ጎሞር ይውሰድ አላቸው። ይህንንም ሕግ ተሰራለት። እግዚአብሔርም በምድረ በዳ እስራኤልን መገበ። የእስራኤልም ልጆች ይህንን ከሰማይ የወረደውን እግዚአብሔር የሰጣቸውን ምግብ መና ብለው ጠሩት። የእስራኤል ወገን ስሙን መና ብለው ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማር ቂጣ ነው። ዘጸአት 16:31 ላይ ከዛ በኋላ አንድ ትእዛዝ ተሰጥቷል። ከላይ እንዴት እንደሚለቅሙ ቀዳሜ መልቀም እንደሌለባቸው፣ አርብ ቀዳሜን ጨምረው እንደሚለቅሙ፣ ሌላ ቀን ግን አትርፈው መልቀም እንደሌለባቸው የሞከሩ አሉ፣ ሸተተባቸው። ቀዳሜ ሊለቅሙ የሞከሩ ነበሩ፣ ወጥተው አላገኙም። ይሄ ሁሉ ሆነና መጨረሻ ላይ እግዚአብሔር ለሙሴና ለአሮን ሕግ ነገራቸው። ያም ሕግ ምንድነው? በመሰብ ወርቅ አድርጋችሁ ወይም በማድጋ አድርጋችሁ ወይም በጎሞር ሙሉ መና አድርጋችሁ ለልጅ ልጃችሁ ይጠበቅ ዘንድ በእግዚአብሔር ፊት አኑሩት ብሎ ትእዛዝ ሰጣቸው። በእግዚአብሔር ፊት አኑሩት፣ በመሰብ ወርቅ አድርጋችሁ ወይም በጎሞር አድርጋችሁ ወይም በማድጋ አድርጋችሁ ብሎ ይነግራቸዋል። መሰብ ወርቅ ተሰርቶ መናው በዛ ውስጥ ተደርጎ በእግዚአብሔር ፊት ተቀመጠ ማለት እግዚአብሔር መቅደሱ በመገናኛው ድንኳን ውስጥ ተቀመጠ። እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረው ይላል። ኦሪት ዘጸአት ምዕራፍ 16 ቁጥር 34። እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረው። የእስራኤልም ልጆች ወደሚኖሩባት ምድር እስከሚመጡ ድረስ 40 ዓመት መና በሉ። ወደ ከነዓን ምድር ድንበር እስኪመጡ ድረስ መና በሉ ብሎ ሙሴ በጻፈው በዚህ መጽሐፍ ሰፍሯል። አሁን እዚህ ጋር አንድ የምናየው ለልጅ ልጅ ይጠበቅ ዘንድ በመሰብ ወርቅ በጎሞር ወይ በማድጋ አድርገ በመቅደሱ ፊት በእግዚአብሔር ፊት በመቅደሱ ውስጥ አኑረው ብሎ እግዚአብሔር ሙሴን አዘዘው። አሮንም እንዲሁ አደረገ የተባለው እዚህ ጋር የምንመለከተው ረቂቅ የሆነ ምስጢር አለው። እንግዲህ ስለመናው አሁን ይሄንን ሰምተናል። ከዛ ራእይ ላይ ዮሐንስ ወንጌላዊ የነገረን መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው ከተሰወረ መና እሰጠዋለሁ ነው ያለው። እንግዲህ ድል ለነሳው ከተሰወረ መና እሰጠዋለሁ ሲል ይህ የተሰወረ መና ለክርስቲያኖች የሚሰጥ ነው።
መናው የተሰወረ ነው። መናው ራሱ ኢየሱስ ነው። ኢየሱስ የተሰወረ ነው። እንዴት ነው የተሰወረው? በማን ነው የተሰወረው? ለማን ነው የተሰወረው? የሚሉትን ጥያቄዎች ልናነሳ እንችላለን። አሁን ራሱ እዚህ የሚነግረን መጽሐፉ ነው፣ ቃሉ ነው፣ ዮሐንስ ወንጌላዊ ነው፣ አቡ ቀለምሲስ ነው፣ ባለራእዩ ነው፣ ጌታ የሚወደው ደቀ መዝሙር ነው። ድል ለነሳው ከተሰወረ መና ሰጠዋለሁ ብሎ መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ቢኖር ሁሉ ይስማ ብሏል። የተሰወረ መና ምንድነው? ያ የተሰወረ መና ሌላ ነገር አይደለም። ያኔ እስራኤላውያን በምድረ በዳ በቃዴስ በርኔ በቆላተ ዮሳፍጥ እግዚአብሔር ሳይዘነጋቸውና ሳይተዋቸው የመገባቸው አምላክ ነው። እግዚአብሔር ልጆቹን አይተውም። እግዚአብሔር ልጆቹን አይዘነጋም። እኔና እናንተንን ዛሬ በተለያየ ሐሳብ ስንወጠርና የምድራዊ ነገር ወዲያና ወዲህ ሲጎትተን እግዚአብሔርን እየረሳን የሚተወንም ይመስለን እንጂ እሱ አይተወንም፣ እንጂ እሱ አይርቀንም፣ እንጂ እሱ አይሸሸንም። በሁሉም ነገር ላይ መልስ ይሰጠናል። ፈርዖን ቢነሳ እያሰመጠ፣ ኃያላን ቢነሱ እያደከመ፣ ጦር ይዘው ቢመጡ እያዶሎዶመ፣ ሰይፍ ይዘው ቢመጡ ወደ ራሳቸው እየመለሰ፣ ገደልናቸው ዘጋናቸው ብሎ ፈርዖን በሚዝትበት ሰዓት እሱ ራሱ በባህር ውስጥ ሰጥሞ እንዴት እንደቀረ ይሄ ትምህርት ነው። ይሄን ትምህርት መስማት ብቻ አይደለም፣ ዛሬ ላለብን ችግር እግዚአብሔር እንዴት አይነት መልስ የሚሰጥ አምላክ መሆኑንም እንድናውቅ ነው እንጂ 7 ጊዜ ሲደግሙባት እንደማትሰባ እባብ ትውልዱ ካልደነዘዘ ነብዩ ኢሳይያስን ተናገር ብሎት በምዕራፍ 6 ላይ ሂድ ስበክ እንዳለ ይህንን ሕዝብ አይኑን አጨለመው፣ ጆሮውን አደንቁረው፣ አጉብጠው ተመልሶ እንዳይፈወስ የተባለው ትንቢት እንዳይደርስባችሁ ተጠንቀቁ። እንደዛ ካልሆነ በስተቀር መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ቢኖር ይስማ። አንዳንድ ጊዜ መደንዘዝ መንፈስ ይላካል፣ የመታወር መንፈስ ይላካል፣ የመደንቆር መንፈስ ይላካል፣ የመጉበጥ መንፈስ ይላካል። እግዚአብሔር ከዛ ይሰውረን። ለዚህ እኮ ነው ምን እንደምናይ አንዳንድ ጊዜ ሰዎች ምን እንደሚያዩ የሚቸገሩት፣ ምን እንደሚሰሙ የሚቸገሩት፣ የሚሰሙትን የማያውቁበት፣ የሚመሩበትን የማያውቁበት፣ የሚያጎብጥ ነገር የሚያደምጡበት። እንዲህ የሆነበትን ዘመን ላይ ነው የደረስነው ዛሬ። ለስሜታችሁ ማስታገሻ ይመስላችሁና ልክ ሱሱን እንደሚወጣ አንዳንድ ሰው ዛሬ ስድብና ሐሜት፣ ክፋትና የፖለቲካ ተራ ንግግሮችና በዘር ማምለክ በሰው ልጆች ልቦና ውስጥ ገብቶ ንጧቸዋል። ከዛ በላይ ሰይጣን ምንም የለም። ጸበል መጠመቅ ይኖርባቸዋል። አንደበታችሁ በስድብ የረከሰ፣ በዘር የረከሰ፣ አንደበታችሁ በክፋት የረከሰ እናንተ ሁሉ የተሰወረውን መና ልታዩት ስለማትችሉ ታጠቡ ይላል ኢሳይያስ። ኑ እጃችሁን ታጠቡ፣ ተቀደሱ፣ እሺ ብትሉ የምድርን በረከት ትበላላችሁ እንዳለ ዛሬ መከራችን የሚገፈፈው፣ ዛሬ ጭንቀታችን የሚገፈፈው፣ ዛሬ ተዋህዶ በክብሯ የምትኖረው፣ ዛሬ በቀደመ ጸጋዋ የምትኖረው፣ ዛሬ ሌላውም ተርፋ የበረከት ሆና የምትኖረው እኔና እናንተ በንስሐ ሕይወት ስንመላለስና እጃችንን ታጥበን ልቦናችንን ቀድሰን አይናችንን መልካም ሲያይ ጆሮአችን መልካም ቃል የሱ የሆነውን ብቻ ሲሰማ ያኔ ነው እግዚአብሔር በእኔና በእናንተ የማይሰራው። አለዛ ግን ሂድ ኢሳይያስ የዚህን ሕዝብ አይኑን አጨልመው፣ ጆሮውን አደንቁረው፣ ሰውነቱንም አጉብጠው እንደተባለ ተመልሶም እንዳይፈወስ የተባለው መርገም በዚህ ትውልድ ላይ ይደርሳል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ቢኖር ይስማ። እግዚአብሔር ሕዝቡን አልተወም፣ ዛሬም አይተወንም። በምድረ በዳ መርቷቸዋል፣ ዛሬም ምድረ በዳ በሆነው ዓለም ውስጥ ይመራናል። እግዚአብሔር የታመነ ነው። ለስም አጠራሩ ክብር ምስጋና ይግባው። ድል ለነሳው ከተሰወረ መና እሰጠዋለሁ ይላል መንፈስ ቅዱስ። ጻፈው፣ ይህም ተጻፈ። ጆሮ ያለው ቢኖር ይስማ ተባለ። ጆሮ የሌለው የለም፣ የልቦና ጆሮ ያለው ሲል ነው። እግዚአብሔር አምላክ ሆይ የሚሰማ የልቦና ጆሮ ለኔ ለባሪያ ለሚሰሙ ለልጆች ሁሉ አድለን። የተሰወረ መና እንዳልኳችሁ ኢየሱስ ክርስቶስ ነው። በመሰብ ወርቅ ተደርጎ ተቀመጠ የተባለው ያቺ መሰብ ወርቅ እመቤታችን ናት። በመሰብ ወርቅ ውስጥ የተቀመጠው መናው ኢየሱስ ነው። የተሰወረ መና የተባለው በእመቤታችን በድንግል ማርያም ማህፀን ነው። ከስጋዋ ስጋ ከነፍሷ ነፍስ የነሳው እሱ ጽንሰቱን ልደቱን ከአጋንንት ከመናፍቃን ከአይሁድ ሰውሮታል። ምክንያቱም ሰይጣን የብዙዎችን ጽንስ ያጠፋና ይገል ነበርና ሰወረው። የተሰወረ መና ኢየሱስ ነው። ዛሬም
ቅዱስ ጴጥሮስ እንደተናገረ ሊቀ ሐዋርያት በረከቱ ይደርብንና በቃሉ የሚያምኑ ያምናሉ፣ በቃሉ የሚሰናከሉ ይሰናከላሉ። ራሱም እንደነገረን ባለቤቱ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም፣ ቃሌን የሚጠብቅ ብቻ ነው ይላል። ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። አንዳንዶች እንዲህ ይላሉ፣ ተአምር በስምህ አልሰራንም፣ እውር አላበራንም፣ ለምጻም አላነጻንም፣ ጎባጣ አላቀናንም፣ ሽባ አልተረተርንም ይሉኛል። አላውቃችሁም እላቸዋለሁ ይላል ቃሉ። የሚያስደነግጥ ቃል ነው። ይሄን ሁሉ አድርገው አላውቃችሁም የሚባሉት እነማን ናቸው? ያን የተሰወረውን መና ኢየሱስን ያላወቁት ናቸው። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ እኛን ለማዳን የመጣ አምላክ ስለሆነ ተሰወረባቸው። እነሱ አላወቁም። አማላጅ አሉት፣ ተሰወረባቸው። ነቢይ አሉት፣ ተሰወረባቸው። እንደ ሰውም ቆጠሩት፣ ተሰወረባቸው። እሱ ግን አምላክ ወልደ አምላክ ነው። ሰማይና ምድርን የፈጠረ ነው። ዮሐንስ ይኸው ወንጌላዊ በምዕራፍ 1 ላይ የሚነግረን በመጀመሪያ የነበረው ቃል እሱ ራሱ እግዚአብሔር ሰው ሆነ ብሎ ነው የሚነግረን። ሰው የሆነው ከድንግል ማርያም ነው። የተሰወረ መና የተባለውም ለዚህ ነው። ይሄንን ቃል የተሰወረውን መና ሁል ጊዜ በቤተ ክርስቲያናችን ቅዳሴ ሲገባ የምንለው ቃል በቅዳሴ ላይ ያለ አባ ኤፍሬም ሶርያዊም ውዳሴ ማርያምን በእመቤታችን ዕድሜ ልክ ሲደርሰው ከዛ ውስጥ አንዱ በዕለተ እሁድ ከሚባለው ከ64ቱ አንዱ የሆነው በዕድሜዋ ልክ ሲደርሰው አንቲ ውእቱ መሰበ ወርቅ የሚል ነው። ይህም በእሁድ ውዳሴ ማርያም ላይ ነው። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ ህብስት ዘወረደ እምሰማያት ወሃቤ ሕይወት ለሁሉ ዓለም ሰአሊ ለነ ቅድስት ይላታል። በአማርኛ የተሰወረ መና ያለብሽ ንጹሕ የወርቅ መሶብ ማርያም ድንግል ሆይ አንቺ ነሽ። መናም የተባለው ከሰማይ የወረደው ለዓለም ሁሉ ሕይወትን የሚያድለው የሚሰጠው ህብስት ነው። ከሰማይ የወረደ ህብስት ነው። ያም ደግሞ ልጅሽ ነው። ቅድስት ሆይ ለምኝልን። ራሱ መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌልን ስትመለከቱ በቅዱስ ዮሐንስ ወንጌል የምታዩት ነገር አለ። ይህም ኢየሱስ ክርስቶስ ከሰማይ የወረድኩ እንጀራ እኔ ነኝ ሲል ነው። ታሪኩን በጠቅላላ ትምህርቱን በምዕራፍ 6 ላይ ታገኛላችሁ። የተከበራችሁ ክርስቶሳውያን እናንተ የተሰወረው መና የተሰጣችሁ የሚሰጣችሁ ሁሉ ጊዜ የምሰጣችሁን ጥቅሶች ለብቻችሁ በመተቀመጡበት ሰዓት ደግሞ ያወጣችሁ ማወቅ ነው። አንዳንድ ጊዜ ብዙ ሰዎች መጽሐፍ ቅዱስ እንዴት ነው ልማር የምችለው ብላችሁ ጠይቃላችሁ። አንዱ መንገድ ይሄ ነው። አስተማሪው ካስተማረ በኋላ ገብቶ ያንን ጥቅሱን ይዞ መማር ነው። እርግጥ ዛሬ ብዙ አይነት አስተማሪዎች አሉ በኦርቶዶክስ ውስጥ። እውነተኛ አስተማሪዎች የሚባሉት ቃሉን ብቻ የሚነግሩ ናቸው። በቃሉ ላይ ብቻ የተመረኮዙ ናቸው። በቃሉ ላይ ብቻ የተደገፉ ናቸው። እንደዛ ከሆነ ትመራላችሁ። የምትመሩትም ማርና ወተት ወደምታፈሰው ወደ ከነዓን ይሆናል። አለዛ ግን እውርን ቢመራው ተያይዞ ገደል ነው። ይሄንን ማወቅ ያስፈልጋል። መጽሐፍት መመርመር ያስፈልጋል። ስለዚህ በቅዱስ ወንጌል ዮሐንስ እንደጻፈው በምዕራፍ 6 ላይ የክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ ለተከተሉት ሕዝብ ሁሉ የነገራቸው ምንድነው? ከሰማይ የወረደ እንጀራ እኔ ነኝ። በምድረ በዳ መና የሰጣችሁ ሙሴ አይደለም፣ እኔ ነኝ። በሙሴ አማካኝነት የሰጠዋችሁ እኔ ነኝ። ቁጥር 32 ላይ ኢየሱስም እንዲህ አለ። ዮሐንስ 6:32 እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። በሙሴ ላይ አድሬ የምሰጣችሁ እኔ ነኝ ሲል ነው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ያንን እንጀራ ግን ስጠን ብለው በጠየቁት ጊዜ ኢየሱስም ምን አለ? የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ቀጥሎ ግን ያለው ቃል ልብ በሉ። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። አዩ፣ አላመኑም። የተሰወረው መና አልገባቸውም። እሱ ራሱ በግልጽ ነገራቸው።
አነ ውእቱ ህብስተ ሕይወት፣ እኔ የሕይወት እንጀራ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ስለዚህ ያ ከሰማይ የወረደው እንጀራ ሁልጊዜ እኛ በውዳሴ ማርያም በዕለተ ሰንበት የሚደገመው በየዕለቱ የሚጸለየው የሚተረጎመው እንደዚሁም ደግሞ በቅዳሴያችን ላይ ሁልጊዜ ስንገባ የምንለው ይሄንን ነው። አንቲ ውእቱ መሶበ ወርቅ እንላታለን እመቤታችንን። ንጹህ ነሽ፣ ንጹህ የወርቅ መሶብ ነሽ። እንተ ውስቴታ መና ህቡ፣ በዛ በመሶበ ወርቅ ውስጥ መናው እንደተቀመጠ በአንቺ ውስጥ ደግሞ የመናው ምሳሌ ኢየሱስ ክርስቶስ ህቡ የሆነው አዎ ከመናፍቃን ከአጋንንት የተሰወረው ባንቺ አደረ። ህብስት ዘወረደ እምሰማያት፣ ያም ደግሞ ህብስት ከሰማይ የወረደው ነው። ወሃብ ሕይወት ለኩሉ ዓለም፣ እሱም ደግሞ ለዓለም ሁሉ ሕይወት የሚሰጥ ነው ይላል። ሕይወት አይደል የምንፈልገው? ሌላ ምን የምንፈልገው አለ? ሕይወቱን ያድላችሁ። ዛሬ እኮ የምድሩ ኃላፊ ነው፣ የምድሩ ጠፊ ነው። እንዲህ የምንለፋለት ኃላፊ ጠፊ ነው። የሰማዩ ግን የዘላለም ነውና የዘላለሙን ቤታችንን ይስጠን እግዚአብሔር። ይሄ እንግዲህ ላስታውሳችሁና ሁሉ ጊዜ በቅዳሴ ላይ የምናዜመው የምንለው የምንጸልየው የምንቀድሰው ነው። የምንቀድሰው እግዚአብሔር ይቀድሰን፣ የምናመሰግነው እግዚአብሔር እሱ ያክብረን። ከፈተና ከመከራ ህዝባችንን ይሰውርልን። በምንጸልየው ጸሎት አይደለም በቸርነቱ ይማረን። ደግሞም የኃጢአተኛ አንደበታችን የሚያወጣውን ጸሎታችንን አይጸየፈውም። ቅዱስ ዳዊት ልበ አምላክ እንደተናገረ እንደ ንጹህ ዕጣን አድርገህ አቤቱ ተቀበልልኝ ስለሚል የእኛንም ጸሎታችንን፣ ቅዳሴያችንን፣ ማህሌታችንን፣ ሰዓታታችንን በየቀኑ የምናወራውን ለሱ የምንነግረውን ሁሉ ሰምቶ የልቦናችን ሐሳብ እንዲፈጽምልን ቅዱስ ፈቃዱ ይሁንልን። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መና ህቡ ህብስት ዘወረደ እምሰማያት ወሃቤ ሕይወት ለኩሉ ዓለም እንላለን። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መና ህቡ ህብስት ዘወረደ እምሰማያት ወሃቤ ሕይወት ለኩሉ ዓለም። እንዲህ እያልን በየዕለቱ እንጠራዋለን። ንጹህ የወርቅ መሶብ አንቺ ነሽ እንልና በውስጧ የተሰወረ መና የነበረባት ያለባት አንቺ ነሽ እንላትና ያ መና ደግሞ በውስጥሽ ያለው ከሰማያት የወረደ ህብስት ለዓለም ሁሉ ድህነትን ሕይወትን የሚሰጥ ኢየሱስ ክርስቶስ ነው እንላለን። ክብርም ምስጋናም ለስም አጠራሩ ይድረሰው። ታዲያ ቅዱስ ዮሐንስ ወንጌላዊ በራእዩ ምን አለ? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው ከተሰወረ መና እሰጠዋለሁ ይላል። እንግዲህ ዛሬ ስጋውንና ደሙን ለማግኘት የታደልን የተሰወረውን መና ያገኘን ኦርቶዶክሳውያን ነን። ገና በ40 ቀን ወንዶች በ80 ቀን ሴቶች ወደ ጥምቀቱ መተን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ጸሎተ ክርስትና ተደግሞ በስላሴ ስም ተጠምቀን በማኅተመ ስላሴ ታትመን በቅብ ቅዱሱ በዛው ተቀብተን በሜሮኑ ከብረን በስጋ ወደሙ ደግሞ የዘላለም ሕይወትን እናገኝ ዘንድ ያ የተሰወረ መና የተሰጠን እኛ ኦርቶዶክሳውያን ነን። ኢየሱስ የኦርቶዶክስ ልዩ አምላካችን ነው። እሱን የሚመስል አምላክ ከቶ የለም። ኢየሱስን ከኦርቶዶክስ ውጭ ያሉ ሰዎች በፍጹም አያውቁትም። እስቲ አንድ ምሳሌ እንኳን ይዩ። ሁል ጊዜ ኢየሱስ ክርስቶስን ከጸጉሩ እስከ እግር ጥፍሩ እንዴት እንደምናመሰግነው ነግራችኋለሁ። አሁን የእመቤታችንን ስደት ብለን የጌታ ስደት ብለን ስናከብር በዓለም ላይ እኛ ብቻ ልዩ ነን። ማንም ይሄንን የሚያከብረው የለም። ቁስቋም ብለን በዓመት ኅዳር 6 ከስደት ተመልሶ ኢየሱስ ክርስቶስ በቁስቋም ገባ ከእናቱ ከድንግል ማርያም ጋር ብለን የምናከብር እኛ ብቻ ነን። ይህ ጸጋ ለኦርቶዶክሳውያኑ
የተሰጠ ለተዋህዶ ልጆች የተሰጠ ነው። ያ የተሰወረው መና ኢየሱስ ክርስቶስ እንዳልኳችሁ ከአጋንንት ከመናፍቃን ከካህዲያን የተሰወረ ነው። አላወቁትም። ራሱ ምንድን ያለው ቅድም ከሰማይ የወረድኩ እንጀራ እኔ ነኝ፣ አይታችሁኝ ግን አላመናችሁብኝም አለ። እኔን ያየ አብን አየ፣ እናንተ ግን እኔንም አባቴንም መንፈስ ቅዱስንም ካዳችሁ። ስለዚህ አሁንም መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ፣ ድል ለነሳው ከተሰወረ መና እሰጠዋለሁ የሚለው ለኦርቶዶክሳውያን ልጆች ብቻ የሚሆን የእግዚአብሔር ቃል፣ የወንጌል ቃል፣ የኢየሱስ ቃል፣ የእግዚአብሔር ቃል ነው። አንዳንድ ወገኖች ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያነሱ የኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አትሰብክም ይላሉ። የትኛው ኢየሱስ? ባለፈውም ከትላንት ወዲያ ይመስለኛል ባስተማርኳችሁ ትምህርት ላይ ስለ ኢየሱስ ክርስቶስ አርነት የሚያወጣን እሱ ነው ስል ትምህርቱን የሰሙት አይመስለኝም። አንዳንድ ሰዎች አስተያየት ሲሰጡ አሁን ወንጌል ሰበክ፣ አሁን ስለ ኢየሱስ ተናገርክ፣ አሁን እንደዚህ ውስጥ ገብተው አልሰሙትም። ለካ ትምህርቱን አልገቡ፣ ርዕሱን ብቻ ነው የተመለከቱት። አውሮፓ እንዴት እንደወደቀ እሱን ትምህርት እንደገና ገብታችሁ ስሙ። ብዙዎቻችሁ አውሮፓ በሐሰተኛው ኢየሱስ ስብከት ተሰብኮ እንዴት እንደወደቀ፣ እንዴት እንደጠፋ፣ ሀገሮች እንዴት ባዶ እንደቀሩ፣ አሁንም የእኛን ሀገር ባዶ ለማስቀረት እንዴት እንደሚሰሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ከምንጊዜም በላይ ካልተባበራችሁና በጸሎት በልመና እግዚአብሔርን ካልለመናችሁ፣ እርስ በርሳችሁ ካልተዋደዳችሁ፣ ለሥራ እጅ ከእጅ ካልተያያዛችሁ የሚመጣባችሁ መከራ ከባድ ነው። መናፍቃኑ የውጭ ኃይል እጅግ በከፍተኛ ሁኔታ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋት ይዟል። ዛሬ በሀገራችን የሚሰራው የፖለቲካ ስራ አይደለም፣ የእምነት ስራ ነው። ፖለቲካው ጋሻ ነው፣ ፖለቲካው ካባ ነው። የተነሱብን መናፍቃን ናቸው። ቀድሞ ኦርቶዶክስን በደቡብ ሄደው ሰበኩ። ልክ የተወሰነ ብሔር እምነት እንደሆነች አድርገው ሰበኩ፣ አስተማሩ። ዛሬ ያ ነው የደመራ ቦታ የሚያሳጣን፣ የጥምቀት ቦታ የሚያሳጣን። ያ ሁሉ አልገባችሁም። ዛሬ ብዙዎች አይናቸውን አልገለጡም። ያን ደግሞ የምንለውጠው አሁንም በጉልበት በኃይል ፍለጠው፣ ቁረጠው፣ በለው፣ ግደለው በሚል ፈጽሞ ኢየሱስ ክርስቶስ ይህን አልነገረንም፣ አላስተማረንም። እኛ በጸሎት ቀይ ባህርን መክፈል እንችላለን። በጸሎት አባይን መሻገር እንችላለን። በጸሎት ደመና ይወርዳል። በጸሎት መና ይዘንባል። በጸሎት ፀሐይ ይቆማል። በጸሎት ጨረቃ ይገታል። በጸሎት እግዚአብሔር ኃያላንን ያስነሳል። ምክንያቱን ያስነሳል። ጌዴዎንን ያስነሳዋል። ዮፍታሔን ያመጣዋል። ሶምሶንን ያመጣዋል። ዳዊትን ያመጣና በጠጠር ጎልያድን ሲጥለው ታያላችሁ። ልባችን ከእግዚአብሔር ጋር ሲሆን የተሰወረ መና የተሰጣችሁ እናንተ የኦርቶዶክስ ልጆች፣ ለሌላው ግን ይህ መና የተሰወረ ነው። መናው ኢየሱስ ክርስቶስ ነው። ለዚህ ነው ሁል ጊዜ በክርስትና ቤተክርስቲያናችን የሰው ልጆች ሥጋው ደሙን እየተቀበሉ በሕይወታቸው እንዲኖሩ የሚሰበከው፣ የሚነገረው፣ የሚመሰጠረው። ድል ለነሳው ከተሰወረ መና እሰጠዋለሁ። ድል ለነሳው ከተሰወረ መና እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ራእይ 2:17 የሰማነውን በልቡናችን ያሳድርልን። ሰምተን ለመዳን ስለ አንዱ ፈንታ 30፣ 60፣ 100 ፍሬ ያማረ ፍሬ እንድናፈራ ያድርገን። ንጹሕ የመሰብ ወርቅ እመቤታችን ናት። የወርቅ አላት ንጽህናዋን ቅድስናዋን ሲያሳይ ነው። ዳዊት ልበ አምላክም በመዝሙር 44 ቁጥር 9 ንግሥቲቱ በቀኝ ትቆማለች፣ የወርቅ ልብስ ተጎናጽፋ ይላታል። ወርቅ ነች። ስለዚህ በሷ ውስጥ ያለው የተሰወረው መናው ደግሞ ኢየሱስ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። የተሰወረው ለመናፍቃን ለካህዲያን ለአጋንንት ነው። ለኛ ግን ተሰጠን። አያችሁ፣ ከተሰወረ መና እሰጠዋለሁ። ከዛ እንደ ኢሳይያስ እንዲህ እያልን እንጮሃለን። ኢሳይያስ 9:6 ሕፃን ተሰጠን፣
ወንድ ልጅ ተወለደልን፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ እያልን እንዘምርለታለን። ይሄን ቃል ልብ በሉ። የተሰወረው መና በእኛ ቤተክርስቲያን ሁልጊዜ ቅዳሴ ላይ ቅድም እንዳልኳችሁ የሚዜም በውዳሴ ማርያም የሚጸለይ የሚተረጎም የሚነበብ ሀብታችን ነው። ኦርቶዶክሳውያን አቤት የተሰጣችሁ ጸጋ፣ አቤት የተሰጣችሁ በረከት። ከናንተ በላይ መና ማወረደለት የተሰወረው መና ኢየሱስ። ይህንን ወቁት። ቤተክርስቲያን ከታች መሰረቷ ችንካር ነው፣ ከላይ ጉልላቷ የሾህ አክሊል ነው። ምንም ፈተና ቢመጣባት የገሃነም ደጆችን አይችሏትም እንደተባለ እኔና እናንተ በእምነታችን ከጸናን፣ በጸጋ ከጸናን ታላቁ አምላክ ታላቅ ነገር ያደርግልናል። የልባችሁ ይፈጸም። እናንተ ለምድሩ ነው ገና የምትጨነቁት፣ ለምድሩ ሀብት ለምድሩ ነገር ነው። የተሰወረ መና እሰጣችኋለሁ ይላችኋል። ገና ልዩ ምስጢር ዘላለማዊ መንግስቱን ሊያወርሰን ሰማያዊት ኢየሩሳሌምን ሊሰጠን በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ልባችሁ አይታወክ የሚለው አምላክ እሱ ከኛ ጋር ነው። ልባችሁ አይታወክ ሲተናገሩ ልቤ ሆይ አታውከኝ በሉ። ልቤ ሆይ አታውከኝ። የሚያውክ መንፈስ ከናንተ ይራቅ፣ የሚያስለቅስ መንፈስ ከናንተ ይራቅ። በረከቱን ረድኤቱን ቸርነቱን ለሁላችንም ያድርግልን። እመቤታችን በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር አሜን። እንዲህ እያልን ስሙን ጠርተን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። በሐልዮ በነቢብ በገቢር በድፍረት በስተት በእውቀት ያለ እውቀት ከመዓልት እስከ ሌሊት እስከዚህ ሰዓት ድረስ የሰራነውን ኃጢአታችንን ሁሉ በሐልዮ በነቢብ በገቢር አሁንም እግዚአብሔር ይፍታ። የማይሰራ ኃጢአት እግዚአብሔር ይፍታ። ከታሰርንበት ኃጢአት እግዚአብሔር ይፍታ። የተከበራችሁ ክርስቶሳውያን የዚህ ቀጣይ ትምህርት በኋላ ላይ እንመለስበታለን። በኋላ ላይ ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ሲሆን በዋሽንግተን ዲሲ አቆጣጠር ደግሞ 2 PM ሲሆን ቀጥሮ የምናየው ደግሞ ድል ለነሳው ነጭ ድንጋይ እሰጠዋለሁ ይላል። ምን ማለት ነው? እንዴት? ይህንን በዲሲ አቆጣጠር 2 PM ላይ በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት እመለሳለሁ። ሁላችሁም ገብታችሁ እንድትማሩ ካሁኑ ይህንን አሳስባለሁ። የተማራችሁትን ትምህርት ደግሞ ለሌላ ሁሉ እንድታዳርሱ የእሱ ቅዱስ ፈቃድ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ፊቱንም ያብራላችሁ። አሜን።